እንግዲህ የስህተት ድራማ ተከታታዮች ይሄ ቀጣይ ክፍል ነው ማለት ነው። እንግዲህ ሮቤልን አባትየውን ሄዶ ህይወትን ህይወት ተገጭታለች በመኪና እንግዲህ አባቱ ነው የገጫት ማለት ነው። እንግዲህ ይህንን ደግሞ ሊና ለሮቤል ተናግራለች ማለት ነው። ህይወትን ፍቅረኛን የገጨው አባትህ ነው የገጫት አባት ነው ብላ ተናግራበታለች። እንግዲህ ሮቤልን በጣም በመናደድ እና በመበሳጨት ሄዶ እንዴት እንደዚህ ታደርገኛለህ በማለት ይጮህበታል ማለት ነው። አባትየው ግን ወደዛ ቁጭ በል ብሎ ገፍትሮ ጥሎታል ማለት ነው። እንግዲህ ሮቤልም አባትነቱን እንግዲህ ዋጋ ማሳጣት ይፈልጋል። አባቱ እንግዲህ ጥሩ ስራ አልሰራም። ልጅቷን ከሮቤል ጋር ለማለያየት ገና ለገና ሰራተኛ ስለሆነች እንትን ብሏል ማለት ነው። ህይወትን በመኪና ገጭቷታል። እንግዲህ ይህን ማድረጉ ደግሞ ሮቤልን በጣም አናዶታል። ምንም አባቱ ቢሆንም እሷን ፍቅረኛው ስለሆነች በጣም ተናዷል። እና እንግዲህ አባትነት ግን የምሰርዝበትን አንድ ጥያቄ ልጠይቅስ ይለዋል ማለት ነው። እንግዲህ አባትም ጠይቀኝ፣ ምንድን ነው ልጅ እመልስልሃለሁ፣ የምትፈልገውን ነገር ጠይቀኝ ብሎ ሲጠባበቅ፣ ሮቤል ግን ህይወትን የገጫት አንተ ነህ ወይስ አይደለህም የሚል ጥያቄ ነበር ያቀረበለት። በዚህ መሀልም እንግዲህ የሮቤል አባት የገጫትም እሱ ስለሆነ አዎ እኔ ነኝ የገጨኋት በማለት በድፍረት ተናግሮታል ማለት ነው። እንግዲህ ለምን እንደገጫትም ሲናገር ህይወትን እንዲተዋት ይፈልጋል። ሮቤል እንዲተዋት፣ ሮቤል ደግሞ በጣም ያፈቅራታል። እውነት ለመናገር የሚወዱትን ሰው እንዲህ በቀላል መተው አይቻልም። ተሰበረም፣ ተቆረጠችም፣ ታመመችም፣ ጤነኛ ሆነችም ፍቅር ፍቅር ነው፣ አይቀየርም። እንደ ዘመኑ የሚቀየር አይደለም። ፍቅር ማለት ልብ እግር ቢሄድ ልብ አይሄድም ይባል የለ። ስለዚህ ፍቅር ማለት በልብ ታትሞ የሚቀመጥ ነው። የፍቅርን ዋጋ ለሚያውቁ ሰዎች እና ሮቤል ደግሞ በጣም አፍቅሯትና ወዷት፣ ሲያፈቅራትና ሲወዳት ደግሞ ምክንያትም የለውም። አሁንም ደግሞ በምክንያት ሊተዋት ስለማይችል እስከ ህመማ ድረስ እቀበላታለሁ ብሏል ማለት ነው። በዚህ ምክንያት እንግዲህ አባትየው እንዲተዋት ስለሚፈልግ እኔ እሷን ለምተው እንድተዋት የፈለኩበት ምክንያት ስላለኝ ነው ይለዋል ማለት ነው። እንግዲህ ይሄንንም ምክንያት ምንድነው በመግጨት ነው ለመተው የፈለገ እንጂ እንዲተዋት የፈለገው በመግጨት አካሏን በማጉደል ነው። እንግዲህ አባትየውም እንግዲህ ስለ ህይወት እንግዲህ ብዙ ነገር እያለ ነው። እንደማትሆነውና እንደማትረባ እንዲሁም ደግሞ እንደምታሳፍር እሷ ወደ ቤተሰብ ተቀላቀለች ብዙ ነገር እንደሚበላሽ እና ህይወታቸውም እንደሚበላሽ ጥሩ ስም እንደማይሰጣቸው ነበረ እያለ ያለው ማለት ነው። እንግዲህ ለዛም ነው እሷን የገጨኋት እያለው ነው። ሮቤልም እንግዲህ ካሁን በኋላ ልጄ ብለህ እንዳትጠራኝ፣ እኔ አባቴ አልልም፣ ካሁን በኋላ ይበቃናል። ህይወትንም እንግዲህ ካሁን በኋላ እንዳትደርስባት፣ እኔንም እንዳትደርስብኝ በማለት በመናደድ እና በማልቀስ እንግዲህ ይናገረዋል ማለት ነው። እንግዲህ አባት እዚህ ላይ ሮቤል በጣም ተጨናንቋ ነኝ። ምክንያቱም እዚህ ህይወት እየተጎዳኝ ነው፣ እዚህ ደግሞ አባቱን እያስከፋው ነው። እዚህ ላይ በሁለት እንግዲህ እየተጎዳ ነው። እንዴት ሁለታቸውን ማስማማት እንዳለበት አላወቀም ማለት ነው። እንግዲህ ሮቤልም አባቴ ብቻ አንተ አትጎዳ እንጂ ሚስቴን አንተ ከጎዳብኝ ግን አባቴ አንተን እተዋለሁ ብሎ እንግዲህ እሱን ለመተው ወስኖ ወደ ህይወት ይሄዳል ማለት ነው። ህይወትም እንግዲህ ክላስ ይዞ ቤት ይዞ ምናምን እያኖራት ነው ማለት ነው። እንግዲህ እዚህ ላይ ደግሞ ፍሬ ህይወት ባሏ ጋር እየተጣላች ነው። ስለ ህይወት እንዲህ ትጨክኛለሽ? እንዴት ህይወት ጋር እንደዚህ ትሆኛለሽ? እያለ እንግዲህ ቢናገራትም አቶ ታደለን ተው፣ እኔ ለሌላ ችግር ነው የመጣሁት፣ እዚህ በላይ ችግር ለእኔ የለም፣ ለእኔ በጣም ችግር ውስጥ ነኝ እና ይህንን መፍትሄ አሁን ያለሁበትን ችግር መፍትሄ እፈልጋለሁኝ ትለዋለች ማለት ነው። እንግዲህ አቶ ታደለም ደግሞ እሺ ከዚህ በላይ ችግር የለም፣ በእርግጥ ግን ምንድነው እሰማሻለሁ ይላታል ማለት ነው። እና ፍርዬና ህይወትም ደግሞ ቤት ተከራይተው እንደኖሩም ትነግረዋለች። የራሳቸውን ህይወት እየኖሩ እንደሆነ
እንግዲህ ታደለም በጣም ደስተኛ ነው። ደስ ብሎኛል ይላታል ማለት ነው። እናም ደግሞ አያይዞ የጠየቃት ነገር ምንድን ነው? ሁለታቸው እንዲፋቱ ነው። ሮቤልና አቶ ታደልና ፍሬ ህይወት ፍሬ እንዲፋቱ ይጠይቃታል። እሷም በጣም ደንግጣ ምን አልክ ትለዋለች። እሱም አዎ አንቺ ፍርዬ ላይ ይህንን ነገር ያደረግሽ እንደዚህ ያደረግሽ ነገ ደግሞ ሌላ ነገር እንደማታደርጊ ምንም ማረጋገጫ እኔ ላይ ብዙ ነገር እንደማታደርጊ ምንም ማረጋገጫ የለኝም እና አንቺን መተው ፈልጋለሁ ከአሁን በኋላ የራሴን ህይወት ልኖር ይላታል ማለት ነው። እንግዲህ እዚህ ላይ ሰራተኛቸውን የሆነ ነገር አደረገች እና ባሏን የሆነ ነገር ታደርጋለች ማለት አይደለም። በእርግጥ የሰው ልጅ ባልም ሆነ ወንድም ሆነ ሌላም ደግሞ ሰውም ቢሆን የሆነ ነገር ማድረግ የለብንም። እንደ ራሳችን አካል ማየት አለብን። ሰውን ስንጎዳ የኔ እህቴ ብትሆን ወንድሜ ቢሆንስ ራሴ ብሆንስ እኔ በዛ ቦታ ብሆንስ እያልን ብናስብ መልካም ነው እላለሁኝ። እንግዲህ እዚህ ላይ በጣም ተሳስተዋል ማለት ነው። እንግዲህ በዚህ ምክንያት እሷም እሺ ብላ ተስማማና እንግዲህ የምርህን ነው ወይ እኔ እናንተ እንፋታ ወይ እንደዛ ነው ወይ የምትፈልገው ትለዋለች ማለት ነው። እሱም ደግሞ አዎ ወስኛለሁ ከአሁን በኋላ እንፋታ ይላታል ማለት ነው። እንግዲህ ይሄ ነው መፍትሄያችን የኔና ያንተ ትለዋለች ማለት ነው። እንግዲህ የሆነ ቤቱን ግን በአራጣ በ300,000 ብር እንዳስያዘችው እና ብር እንደተበደረችበትም ትነግረዋለች ማለት ነው። አቶ ታደለም ደግሞ ምንድን ነው እንዲሁ እንዴት አድርገሽ ብታደነዝሽኝ ነው እኔ ላንቺ እንደዚህ ሞኝ የሆንኩት ቤት አስይዘሽ እስክትበደር ድረስ እኔ ያልነቃሁት እንዴት ነው ምን ብታረጊ ነው ይላታል ማለት ነው። እንግዲህ እዚህ ላይ እውነቱ ነው። ቤት ብር እስከሚበደሩ ድረስ እንግዲህ መጠበቅ በጣም ከባድ ነው። በዚህም እንግዲህ እሱ ቅር ብሎታል ማለት ነው። እንግዲህ እሷም ከአሁን በኋላ በቃ ፍች መምጣቱ ጥሩ ነው። እንግዲህ የቤት ዕቃ ቤቱን ሽጠን እዳዬንም ትከፍልልኛለህ በቤቱ ዕዳ የቀረውን ግን ከብርጭቆም ሳይቀር ምንም የቤት ዕቃ በጠቅላላ እንከፋፈላለን ነው እያለች ያለችው። እንግዲህ በዚህ እሱም እሺ ብሎ ከአንቺ ጋር ከመኖር ይሻለኛል እዳው ተከፍሎ ልፋታ ይላታል ማለት ነው። እንግዲህ በዚህም መሀል እሺ ብላ እሷም የልቧ የምትፈልገውን ነገር ስለሆነ እያደረገ ያለው እሷ ለማስመሰል ብላ የደነገጠች ትመስላለች እንጂ መፋታቱን ፈልገዋለች። ዕዳ አለባት ዕዳውን ለመክፈል ማለት ነው። በዚህም እንግዲህ ተመልሳ ወደ ቤቷ ትሄዳለች። እዚህ ጋር ደግሞ ፍርዬ ቤት ሮቤል ተናዶ ሲመጣ ቤት ቁጭ ብላ ጠብቀው ነበረ። እንግዲህ ከመኪና አደጋ ተርፋለች ማለት ነው። እንግዲህ ሊና ያለቻቸውን ለሁለታቸውም ስለሆነ ያለቻቸው ሮቤል ላጣራ ወደ አባቱ ሲሄድ እሷ እየጠበቀው ነበረ። እንግዲህ አናገር ሆይ አባትህን እንዴት ነው ትለዋለች። እሱም አዎ አውርቼዋለሁ ይላታል ማለት ነው። እንግዲህ ምንድን ነው የተፈጠረው ነገር? እውነት እሱ ነው እያስገጨኝ ሊና ያለችው እውነት ነው ወይ? ሰው የሚለንን ከመስማት ራሳችን እናረጋግጥ ብለው ነው ሄደው የጠየቁት። ራሱን እዚህ ላይ ጥሩ አድርገዋል። አንድ ሰው ስለነገረን ብቻ የሆነ ነገር ማመን የለብንም ማለት ነው። እሱም ይሄን ነው ሮቤል ያደረገው ማለት ነው። እንግዲህ ህይወትም ቆይ ለምን እኔ እኮ የልጁ ሚስት ነኝ፣ የልጁ አፍቃሪ ነኝ፣ የልጁ ወዳጅ ነኝ፣ እንዴት እንደዚህ ያደርግብኛል? እንዴት በእኔ ላይ ይጨክናል? በደስታ መቀበል ሲገባው በማለት እንግዲህ ተገፍታለች ማለት ነው። ፍርዬ እኔ ምን አድርጌያለሁ ይህን ያህል ለመጉዳት ይህን ያህል ያሰበው ምን አድርጌዋለሁ? ምን አጥፍቻለሁኝ? እያለች ነው ማለት ነው። ሮቤልም እንግዲህ ምንም አላደረግሽም እኔና አንቺን ለመለያየት ነው እንጂ አንቺ ምንም ያጠፋሽው ነገር የለሽም ይላታል ማለት ነው። እንግዲህ እሷም ሌላ ምክንያት እንዳለው አይመስለኝም እኔ ግራ ተጋብቻለሁ ትለዋለች ማለት ነው። ምክንያቱም ዝም ብሎ አንድ ሰው ከምድር ተነስቶ ሰውን ህይወቱን ለማጥፋት ሲዘጋጅ እንግዲህ ከባድ ምክንያት ያለው ነው የሚመስለው። እሷም ይሄንን ነው እያለች ያለችው። እንግዲህ እሱም ምንም ምክንያት እንደሌለውና ራስ ወዳድ እንደሆነ ከልጁ ደስታ ይልቅ የራሱ ክብር እንደሚያስጨንቀው የአባቱን ገመና ይነግራታል ማለት ነው። እንግዲህ እሷም ደግሞ መጣላታቸው በጣም ከብዷታልና ግን ሮቤል ስትለው በጣም ይናደድና ምን ልትይ ነው ሲላት፣ እሷም ደግሞ አባትህ ነው፣ ተው አባትህ ትክክል ነው፣ ላንተ
ሀብታም የሆነች ሴት ገንዘብ ያላት ሴት እና ለአንተ የምትመጥን ሴት ደህና የባላባት ልጅ ስለተመኘልህ ነው እና ይህን ነገር ደግሞ አንተ ማሳካት አለብህ፣ ለአባት ደስታ መኖር አለበት ትለዋለች ማለት ነው። ሮቤል ግን ይሄን አይፈልግም። እንግዲህ አንተም ብትሆን ነገ ወዲያ ለልጅህ የምትመርጠው ነገር ቢኖር ደስታን የሚሰጥ ጥሩ ለልጅህ ክብር የሚመጥን ነው የምትፈልግለት ትለዋለች ማለት ነው። እንግዲህ ሮቤልም ይህንን አላደርግም፣ ማንም ሰው ለልጁ ጥሩ ቤተሰብ ቢመርጥም ፍቅር ግን ፍቅር ነው፣ እንደገና ደግሞ ሰውን በመጉዳት የሚሆን ነገር የለም ይላታል ማለት ነው። እንግዲህ በዚህ መሀል እሱ ለአንድ ሴት ብሎ ሮቤል እንደዚህ መሆን ፍርዬን በጣም አሳስቧታል እና ቤተሰብ ጋር እኔን ተወኝ ነው እያለችው ያለው። በቃ አንተ ቤተሰብ ጋር ሁን፣ ቤተሰብን አትተዋቸው ነው እያለችው ያለችው። እሱ ግን አይፈልግም ይሄን ነገር። በቃ እሷን መርጧን አንዴ ምን ልሆን እያለት ነው ማለት ነው። እንግዲህ ፍርዬ ህይወት እንግዲህ በጣም ብስል ልጅ ናት። ከቤተሰብ ጋር እንዳይጣላ እና ቤተሰብ ጋር እንዳይራራቅ ነው እያረገች ያለችው ማለት ነው። እንግዲህ አንተ ከቤተሰብ ቤተሰብ ነው፣ አንተ ቤተሰብህን መተው የለብህም፣ ቤተሰብ አትራቅ ነው እያለችው ያለው። እናም ፍርዬ ህይወት እንግዲህ በጣም በሳለች ናት እንደዚህ ማለቷ። እንግዲህ እሱም ደግሞ ቤተሰብ ጋር እንዳትቆራረጥ ትይኛለሽ፣ ትጥሪያለሽ። እሱ ግን ለማለያየት ነው የሚሞክረው። አባቴ ጨካኝ ነው ይላታል ማለት ነው። እንግዲህ እንዴት ምን ማድረግ እንዳለባቸው ሲወስኑ እንግዲህ የመጣለት ሀሳብ ሮቤል ተጋብተው መኖር ነው። እንግዲህ አብረው ተጋብተው ጋብቻቸውን ህጋዊ አድርገው መኖር ነበር የፈለጉት። እንግዲህ ይህንም ደግሞ ማድረግ የሚችሉት አባቷን አናግረውና አማክረው አባቷ በሚያግዛቸው መንገድ ነበረ። እንግዲህ እሷም ደግሞ ሮቤልም እንግዲህ ቤተሰብን አባቷን ድሎ አስፈቅዶ መዘጋጃ ሄዶ ተፈራርሞ ህጋዊ ሚስት ማድረግ ነው የፈለገው። እሷ ደግሞ ይሄ ነገር ይከብደናል፣ ቤተሰብ ርቆ ትዳርም ይከብዳል፣ ቤተሰብ የተጨመረበት ቤተሰብ የመረቀ ትዳር ይሻላል ነው እያለች ያለችው። እንግዲህ ሮቤል ደግሞ ከአቅሙ በላይ ነው ሁሉም ነገር። የሱ ቤተሰቦች እሷን አልወደዱለትም። እንግዲህ ሮቤልም ምንም ነገር ከቤተሰብ አንፈልግም፣ ቢፈቅዱም ባይፈቅዱም እኔና አንቺ በትንሽ ነገር ደስተኛ መሆን እንችላለን። ከአሁን በኋላ እኔና አንቺ ለመደሰት መዘጋጀት እንጂ እንደዚህ ሌላ ነገር ማሰብ የለብንም፣ ስለመለየትም ማሰብ የለብንም ነው እያለ ያለው። ፍቅር ከምንም በላይ ይበልጣል። እውነት ነው። ግን ደግሞ ቤተሰብ የሚስማማበትንም መንገድ ማሰብ ነበረበት። ሮቤል ግን ያን ነገር አልፈለግም። ቤተሰብ እንደዛ አድርገዋን እንግዲህ እነሱን መራቅ ነው የወሰነው ማለት ነው። እንግዲህ ከዚህም በላይ የእሷ ደስታ የእሷ መደሰት ከምንም በላይ እንደሚያስደስተውና ለእሱ ሀብቱ ያ እንደሆነ ነው